ጨምርበት አንተ። አዎ ብለዋል። በአብዛኛው አንዱ ወቅታዊነቱን በደንብ መረዳት ያስፈልጋል። አሁን ኢትዮጵያ ውስጥ ከፍተኛ የሆነ የጦርነት ስጋት አለ። እንዲሁ ዝም ብሎ ተራ ጦርነት ሳይሆን አጠቃላይ አካባቢውን ሊያምስ የሚችል ሊያተራምስ የሚችል ምስራቅ አፍሪካን እንዳልነበር ሊያደርግ የሚችል ጦርነት ሊመጣ የሚችልበት እድል ከፊታችን አለ እና ይሄ ጦርነት ደግሞ በዋናነት ማዕከል ያደረገው ኢትዮጵያ ነው እና አሁን በኢትዮጵያ መንግስትና በኤርትራ መንግስት ትልቅ የሆነ ፍጥጫ ነው ያለው። ላለፉት 2 ዓመታት አንጻራዊ ሰላም ነበር። በትግራይና በፌደራል መንግስት መካከል ትልቅ ፍጥጫ ነው እየተፈጠረ ያለው። ያው ኦሮሚያና አማራ ክልል ኦሮሚያ ላለፉት 7 ዓመታት፣ አማራ ክልል ላለፉት 2 ዓመታት ከፍተኛ የሆነ ጦርነት ውስጥ ነው ያሉት። ስለዚህ አሁን እነዚህ ሰሞኑን የተፈጠሩት ስጋቶች ወደ ተጨባጭ ግጭት ካመሩ እየመጣ ያለው ጦርነት አጠቃላይ ህልውናችንን የሚፈታተን ነው የሚሆነው። የእኛን ብቻ አይደለም የአካባቢ ሀገሮችን ጭምር የሚፈታተን ነው የሚሆነው እና ሪሊ በዚህ ወቅት ይሄን አይነት አጀንዳ ይዞ ወደ ህዝብ መቅረብ በጣም ወቅታዊ መሆኑን መገንዘብ ያስፈልጋል። እጅግ በጣም ወቅታዊ ነው። ላለፉት 7 ዓመታት እርግጥ ነው ሀገራችን እረፍት አግኝታ አታውቅም። ከግጭት ከጦርነት ተላቃ አታውቅም። ግን ደግሞ ከዛ ደግሞ የባሰ ነገር አፍጥጦ እየመጣ ነው። የኢትዮጵያ ህዝብ በዚህ ወቅት ወጥቶ ጦርነት ይቁም፣ የግፍ አገዛዝ ያብቃ፣ ሰላም ይምጣ ለማለት ከዛሬ በላይ ወቅታዊ ጊዜ አለ ማለት አይቻልም። ስለዚህ አንደኛ ይሄን ወቅታዊነቱን አስቸኳይነቱን በደንብ መረዳትና መገንዘብ ያስፈልጋል። ሁለተኛ ይሄ ሁኔታ ሊለወጥ የሚችለው በትግል ብቻ ነው። አገዛዙን በመጠየቅ በመማፀን እሱን ከበቂ በላይ አድርገናል። ይህ አገዛዝ በመማፀን በመጠየቅ በምንም ተአምር መልስ የማይሰጥ እንደሆነ መፍትሄ የማይሰጥ እንደሆነ ደግመን ደጋግመን ከበቂ በላይ አይተናል። ስለዚህ መፍትሄ ልናገኝ የምንችለው በአንድ መንገድ ብቻ ነው፣ አሁን በትግል ነው። ስለዚህ ይሄ ትግል ደግሞ ህዝቡ ሊያካሂደው ይገባል። ስለዚህ ይሄ አሁን የጀመርነው የኢንተርኔት የተቃውሞ ትዕይንተ ህዝብ ሪሊ ጠንካራ ትግል ወደፊት ማድረግ አለብን በሚል እምነት አንድ መነሻ ነው። ይሄ መንደርደሪያ ሪሊ ህብረተሰቡ ስለመብቱ አውቆ ተገንዝቦ ራሱ ታግሎ ለውጥ እንደሚያመጣ በራስ መተማመን አድሮበት እንቅስቃሴ እንዲያደርግ ጅማሮ ነው። ይሄ ማሳያ ነው ይሄ እና ይሄን መረዳት ያስፈልጋል። በዚሁ የሚቆም ሳይሆን በራሱ ግብ ሳይሆን ለተከታታይ ለጠንካራ አገዛዝ አንቀጥቅጥ ለሆነ የህዝብ ትግል መነሻ መሆኑን መረዳት ያስፈልጋል። መለማመጃ መሆኑን መረዳት ያስፈልጋል እና ሌላው ደግሞ ይህ አገዛዝ ባፈና ነው የሚተማመነው። ያው አሁን ሐኪሞችን እንደሚያደርገው ከስራ በማባረር በማስፈራራት የሚዲያ አክሰስ እንዳያገኙ በማድረግ አፍኜ ትግሉን አስቀረዋለሁ ብሎ ነው የሚያምነው። እድሜ ለኢንፎርሜሽን ቴክኖሎጂ 21ኛው ክፍለ ዘመን ነው ያለነው። ይሄን ማድረግ አትችልም። እያንዳንዱን ሰው በየቤቱ በየስራ ቦታው ባለበት መድረስ ይቻላል። እርስ በርስ እንዲገናኝ ስለ ጋራ ህልውናው በጋራ እንዲነጋገር፣ እንዲመክር፣ እንዲታገል ማድረግ ይቻላል እና ይሄንም ለማሳየት ነው ነው ደጋግሜ ተናግሬዋለሁ ከዚህ ቀደም። ሰላማዊ ትግሉን ኢትዮጵያ ውስጥ ወይም አዲስ አበባ ውስጥ ለማካሄድ ለምን ህዝቡ ተቸገረ ሲባል የሚቀርቡ እናቴ መቀነት አይነት ምክንያቶች አሉ። 4 ኪሎን ሰፈሩን አፈረሱት፣ ህዝቡ ተበታተነ። ፒያሳን አፈረሱት፣ ህዝቡ ተበታተነ። ስለዚህ እንዴት ብሎ ይገናኝ የሚባል ነገር አለ። እንዲህ አይነት ምክንያት አይሰራም፣ በአሁኑ ዘመን አይሰራም። አሁን እንኳንስ በአንድ ከተማ በመላው ዓለም ሆነን በቅጽበት በሰከንዶች መገናኘትና መነጋገር የምንችልበት እድል ነው ያለው እና ለትግል በጣም ትልቅ የሆነ አጋጣሚ ነው የኢንፎርሜሽን ቴክኖሎጂ የፈጠረው እና ህብረተሰቡ ይሄን ትልቅ አቅም በደንብ እንዲገነዘበውና እንዲጠቀምበትም ለማሳየት ነው እና ይሄ በጣም ወቅታዊ የሆነ ነገር ነው። ያለምንም መስዋዕትነት ያለ ብዙ ወጪ በጣም ኢፌክቲቭ የሆነ ትግል ሊካሄድበት የሚችል ነገር ነው እና ሁለተኛ ያው የፕሮፓጋንዳ ስራ እየሰራ ነው መንግስት በህዝብ እንደሚወደድ
ህዝቡ እንደሚደግፈው አድርጎ ነው ለዓለም አቀፉ ህብረተሰብ ለማሳየት እየሞከረ ያለው እና ጦርነቶቹ ደግሞ የህዝብ ድጋፍ እንዳላቸው የህግ ማስከበር የሰላም ጦርነቶች እንደሆኑ እየተደረገ ነው እየተነገረ ያለው እና ይሄ እንዳልሆነ የኢትዮጵያ ህዝብ የዓለም ህዝብ እንዲያውቅ ማድረግ ያስፈልጋል። ስለዚህ ይሄ የኢንተርኔት ካምፔን የሚቆጠር ነገር ነው፣ የሚለካ ነገር ነው። እንዲሁ ዝም ብሎ ህዝቡ መንግስትን ይቃወማል ከማለት ባለፈ በተጨባጭ ላይቭ በቀጥታ ሲተላለፍ ምን ያህል ህዝብ በዛ መድረክ ላይ ተገኝቶ ጦርነትን እንደሚያወግዝ፣ አገዛዝን እንደሚያወግዝ፣ ሰላምን እየተመኘ እንደሆነ እንደተጠማ በተጨባጭ ቁጥር ሊለካ ሊሰፈር በሚችል መልኩ የሚያሳይበት መድረክ ነው ይሄ መድረክ እና ሪሊ በጣም ወቅታዊ ነው። ለወደፊቱ የትግል ሂደት መሬት ላይ በተጨባጭ ለምናካሄደው አንድ መስፈንጠሪያ ሆኖ ስፕሪንግ ቦርድ ሆኖ የሚያገለግል ነው እና ይሄን ተነሳሽነት ለመፍጠር ሪሊ ከፍተኛ የሆነ ስራ መስራት ያስፈልጋል እና ይሄን እንቅስቃሴ ስንጀምርና በተለይ ቁጥር ስንጠቅስ በመቶ ሺዎች በአንድ ጊዜ የሚከታተሉት ስንል ሪስክ እየወሰድን ነው። ቁጥር መጥቀስ ከባድ ነገር ነው፣ ግን ሪስኩን የወሰድነው ባለማወቅ አይደለም፣ ሆን ብለን በማን ተማምነን ነው? በመገናኛ ብዙሃኑና በህዝቡ ተማምነን ነው። አንደኛ በርካታ መገናኛ ብዙሃን ይሄ ጉዳይ የማንም ጉዳይ ሳይሆን የራሳቸው ጉዳይ መሆኑን ተገንዝበው የህዝብና የሀገር ጉዳይ መሆኑን ተገንዝበው በቀጥታ በዛ ዕለት ለህዝብ ላይቭ ማስተላለፍ አለባቸው። ከዝግጅቱ በፊት ባሉት ቀናቶችም ለህብረተሰቡ ማስታወቂያ በመንገር በመቀስቀስ በዕለቱ ፕሮግራሙን እንዲሳተፍ እንዲገኝ ቅስቀሳ ማድረግ አለባቸው። የማንም ሳይሆን የራሳቸው የጋራ አጀንዳ ስለሆነ፣ ስለዚህ በአንድ በኩል ሚዲያዎቹን በመተማመን ነው ይሄን ቁጥር በድፍረት የጠቀስ። ሁለተኛ ደግሞ ህዝቡን በመተማመን ነው። እናውቃለን በመቶ ሺዎች አይደለም በብዙ ሚሊዮኖች የሚቆጠረው የኢትዮጵያ ህዝብ ችግር ውስጥ ነው። ሁሉም 130 ሚሊዮን ህዝብ ችግር ውስጥ ነው። ከፍተኛ ቁጥር ነው። ለዚህ ህዝብ በመቶ ሺህ የሚቆጠር ተሳትፎ በጣም ዝቅተኛ እና የህዝቡንም ብሶት እንዳለበት ስለምናውቅ እርግጠኞች ስለሆን እና ይሄ ህዝብ ደግሞ ከዚህ በመነሳት ተጨባጭ የሆነ ተሳትፎ ያደርጋል እና ይሄን ፕሮጀክት ያሳካዋል ብለን ስለተማመን፣ ስለዚህ በእኛ ብቻ የሚሆን ነገር አይደለም። በዋናነት በሚዲያ ተሳትፎና በሚዲያ ጥረትና በህዝቡ ተሳትፎ እውን ሊሆን የሚችል ጉዳይ ነው እና ህዝቡ ይሄን ማወቅ አለበት። አንድ ሰው ዋጋ አለው። እኔ ብቀር ምን ችግር አለው ማለት የለበትም። ከመቶ ሺዎች ውስጥ እኔ ብቀር ምን ችግር አለው ማለት የለበትም። ሁሉም እንደዛ ካለ የትም መድረስ አንችልም። ስለዚህ እኔ አንድ ሰው ነኝ፣ ዋጋ አለው። መቶ ሺዎች ሊሆኑ የሚችሉት የኔ አንድ ድምፅ ሲጨመር ነው ብሎ ያኔ ቀን እውነቱን ለመናገር ሌላም ቀጠሮ ሳይይዙ ለዚህ ጉዳይ ትልቅ ዋጋ በመስጠት መሳተፍ ያስፈልጋል እና እጅግ አስፈላጊ ጠቃሚ ነገር ነው። ወቅታዊ ነገር ነው። አስቸኳይ ነገር ነው። ለወደፊቱ ትግል ደግሞ ትልቅ መሰረት ሆኖ ተነሳሽነት የሚፈጥር ነው እና በዚህ ምክንያት ነው ይሄን ጉዳይ አሁን ዛሬ ማካሄድ ያስፈልጋል። የተወሰኑ እውነታዎች ልጥቀስ ከሰልፉ ጋር የተሳሰረ አንዱ ይሄ የበይነመረብ አደባባይ ሰልፍ የሚካሄደው በአውሮፓውያኑ አቆጣጠር ጁን 7 ቅዳሜ ጁን 7 2025 ነው። ይህንን መዝግቡ። ጁን 7 ምንም ቀጠሮ አትያዙ። ሌላ ኮሚትመንት ካላችሁ ከዚህ የሚበልጥ የለም ብላችሁ ብትገኙ በጣም ደስ ይለናል። በጁን 7 ነው በአውሮፓውያን አቆጣጠር። በኢትዮጵያ ደግሞ ግንቦት 30 ነው የሚካሄደው። ዕለተ ቅዳሜ ግንቦት 30 በዲሲ ሰዓት ወይም በኢስተርን ስታንዳርድ ታይም ከ10 AM ጀምሮ ነው። በኢትዮጵያ አቆጣጠር ደግሞ ከ11 ሰዓት ከአመሻሹ 11 ሰዓት ጀምሮ ነው። ስለዚህ በዛ መሰረት ሌሎቻችሁ ሰዓታችሁን ታስተካክሉ ነው። እነዚህን ነገሮች መዝግቧቸው፣ በካላንደሮቻችሁ ላይ፣ በማስታወሻዎቻችሁ ላይ፣ በስልኮቻችሁ ላይ ጻፏቸው። ሁለተኛ ይሄ ሰልፍ ከዚህ ቀደም በአደባባይ ወይም በፖለቲካ መድረኮች ላይ ተገናኝተው የማያውቁ በኢትዮጵያ ፖለቲካ ውስጥ በጣም ትልልቅ የሆነ ተጽዕኖ ያላቸው ሰዎች ንግግር የሚያደርጉበት ነው። ስለዚህ አሁን በኢትዮጵያ ውስጥ ተጽዕኖ በመፍጠር በየትኛውም ሁኔታ በፖለቲካ ውስጥ የሚታወቅ ተጽዕኖ ያላቸው እጅግ በርካታ ተከታይም ተከታታይም ያሏቸው የፖለቲካ ፐርሶናዎች የፖለቲካ ሰብዕናዎች የሚገኙበት ነው። በጣም ትልቅ መድረክ ነው። ሶስተኛ ቅድም የጠቀስነው አለ እኔም ልደቱም በአገሪቱ ውስጥ አሁን ባለው በጣም ከፍተኛ የሆነ መከፋፈልና መሰነጣጠቅ ያንን የሚሻገር መድረክ ነው። ለምን
አንድ የብሔር ማንነት ገደብ አይደለም እዚህ ውስጥ ላለመሳተፍ። የርዕዮተ ዓለም አመለካከት ገደብ አይደለም እዚህ ውስጥ ላለመሳተፍ። የትግል ስልት ምርጫ ገደብ አይደለም እዚህ ውስጥ ላለመሳተፍ። በሌላ አነጋገር እዚህ ውስጥ ከተለያዩ ብሔሮች፣ ከተለያዩ የፖለቲካ ርዕዮተ ዓለም አተያይ ካላቸው ሰዎች፣ ከተለያዩ አካባቢዎች እና ከተለያዩ የትግል ስልት መርጠው እየታገሉ ካሉ አካላት የተውጣጡ ሰዎች የሚገኙበት ትልቅ መድረክ ነው። ሌላ በኢትዮጵያ ውስጥ ያለውን የፖለቲካ እንቅስቃሴ ብቻ አይደለም ወደ አንድ መድረክ የሚያመጣው፣ በመላ ዓለም ከጫፍ እስከ ጫፍ ያለውን ኢትዮጵያዊም ጭምር በአንድነት የሚያመጣ ነው። በኢትዮጵያ ውስጥ ያሉ በአፍሪካ፣ በአውስትራሊያ፣ በአውሮፓ፣ በእስያ፣ በሰሜን አሜሪካ እና በሌሎች የዓለም ክፍሎች ሁሉ ያሉ ሰዎች በአንድ ጊዜ የሚካፈሉበት የትዕይንተ ህዝብ ነው እና በአይነቱ የተለየ ነው። እጅግ ውጤታማ የመሆን ድሉ በጣም በጣም ከፍተኛ ነው። የሁላችንም ትብብር ከታከለበት እና